በትግራይ የተጠራው አድማ ወጣቱ ከመሸሽ ወደ ማጥቃት ተሸጋግሯል። ድልድይ ተደርምሶ ከፍተኛ አደጋ ደርሷል። አየር መንገዱ ተሸለመ። በ12 ኢትዮጵያውያን ላይ የሞት ፍርድ ተፈጸመ። ኢሰመኮ ወታደራዊ አዋጁ እንዲቆም ጠየቀ። ከውጭ ደግሞ 20 ሚሊዮን ሕዝብ የሚሳተፍበት የቀብር ስነ ስርዓትን የምናይ ይሆናል። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ኢሰመኮ በትግራይ ክልል የወጣው የግዳጅ ወታደራዊ አዋጅ በአስቸኳይ እንዲቆም ጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል ወጣቶች በግዳጅ ወደ ውትድርና የማሰማራትና ሀሳብን የመግለጽ መብትን የመገደብ ተግባራት ከህገ መንግስቱና ከዓለም አቀፍ ህግ ጋር ስለሚጣረሱ በአፋጣኝ ሊቆም እንደሚገባ አሳስቧል። ኮሚሽኑ ባደረገው ክትትል የክልሉ ጊዜያዊ ምክር ቤት የትግራይ ህዝብን ህልውና ለመጠበቅ በሚል ሰኔ 17 ቀን 2018 ዓ.ም የግዳጅ ወታደራዊ ሰነድ አውጥቶ ስራ ላይ ማዋሉን አረጋግጧል። ለግዳጅ ውትድርና ጥሪው የማይቀበል ሰው እስከ 50,000 ብር ቅጣት፣ የክልሉን ውሳኔ የሚተቹና የሚቃወሙ ደግሞ እስከ 25 ዓመት ጽኑ እስራትና የንብረት መወረስ ይፈረድባቸዋል። ይህን ተከትሎ የጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ሰዎችን የመያዝና የመፈተሽ ስልጣን ተሰጥቷቸዋል። በአብያተ ክርስቲያናት፣ በገበያና በቤት ለቤት አሰሳ እድሜያቸው ከ18 ዓመት በታች የሆኑ ህፃናት፣ ተፈናቃዮችና የአእምሮ ህሙማን በግዳጅ እየታፈሱ መሆኑ ተረጋግጧል። ይህም እንደ ጦር ወንጀል ሊቆጠር የሚችል የጉልበት ብዝበዛ መሆኑን ኢሰመኮ አረጋግጧል። በክልሉ አዋሳኝ አካባቢዎች ራያና አፋርን ጨምሮ በታጠቁ ኃይሎች መካከል በተነሱ ግጭቶች የሰው ህይወት የጠፋ ሲሆን በርካታ ዜጎች ያለ ምግብና መጠለያ ተፈናቅለዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ይህንን ተግባር የፕሪቶሪያውን የሰላም ስምምነት የሚጥስና አንጻራዊ ሰላሙን ወደ ጎን የሚመልስ በመሆኑ የግዳጅ ውትድርና ሰነዱ ተፈጻሚነት በአስቸኳይ እንዲቆምና የፖለቲካ ልዩነቶች በሰላማዊ ውይይት ብቻ እንዲፈቱ በጥብቅ አሳስበዋል። ኢትዮጵያ በበጀት ዓመቱ የ3 ቢሊዮን ዶላር የቡና ወጪ ንግድ እቅዷን ማሳካቷን አቶ አዲሱ አረጋ ገለጹ። በባለፈው በጀት ዓመት 2.65 ቢሊዮን የአሜሪካን ዶላር የተገኘ ሲሆን ይህ ቁጥር ዓመት ባልሞላ ጊዜ ውስጥ ማሻሻል መቻሉን ግብርና ሚኒስተር አቶ አዲሱ አረጋ በማህበራዊ ሚዲያ ገጻቸው አስታውቋል። መንግስት ለዘርፉ በሰጠው ትኩረት የቡናውን ዘርፍ ምርትና ምርታማነትን የሚያሳድጉ ስራዎች መሰራታቸው በተለይም ለቡና ምርት ጥራት ትኩረት መደረጉ ለእቅዱ ስኬት ድርሻው ከፍተኛ ነው ብለዋል ሚኒስትሩ አቶ አዲሱ አረጋ። ኢትዮጵያ የሰላም ማስከበር ተልዕኮዋን በስኬት እየፈጸመች መሆኑ ተገለጸ። የኢፌድሪ መከላከያ ሰራዊት ሰኔ 27 ቀን 2018 ዓ.ም በዩናሚስ የሰላም ማስከበር ተልዕኮ በደቡብ ሱዳን ግዳጃቸውን አጠናቀው ወደ ሀገር ለተመለሱ የኢትዮጵያ 20ኛ ሞተራይዝ የሰላም አስከባሪ ሻለቃ አባላት በቆይታቸው ያሳዩትን ውጤታማ የስራ አፈጻጸም በማድነቅ የእውቅና ሽልማት ተሰጥቷቸዋል። የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነ መንግስቴ የሻለቃው አባላት በፈጸሙት ግዳጅ የኢትዮጵያን መልካም ስምና ዝና በዓለም አቀፍ ደረጃ ከፍ ማድረጋቸውን ገልጸው በተቋሙ ስም አመስግነዋል። ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልዕኮ ውጤታማና ስኬታማ እንድትሆን ካስቻሏት ምክንያቶች መካከል ወታደራዊ ዲሲፕሊን በግልጽነት በተሳትፎና በተጠያቂነት መተግበሩ ዋነኛ መሆኑን ገልጸዋል።
20ኛ ሞተራይዝድ የሰላም አስከባሪ ሻለቃ በግዳጅ ቀጠናው ከወታደራዊ ተልዕኮ በተጨማሪ በርካታ በጎ አድራጎትና ማህበረሰብ ተኮር ስራዎችን በማከናወን ህዝባዊ ተቀባይነት ማግኘቱን ሜጀር ጀነራል አዳምነ መንግስቴ ጠቁመዋል። በሰፊ የግዳጅ ቀጠና ውስጥ የሰላምና የጸጥታ ሁኔታን በመጠበቅ በመተባበርና በቁርጠኝነት የፈጸሙት ግዳጅ በወታደራዊ ኦፕሬሽን ላይ ከፍተኛ አስተዋጽኦ እንዳበረከተ የመከላከያ ሰላም ማስከበር ማዕከል ኃላፊ አስገንዝበዋል። ሜጀር ጀነራል አዳምነ መንግስቴ አሁናዊ ሀገራዊ ሁኔታን በተመለከተ ገለጻ በማድረግ የኢትዮጵያ የልማትና የብልጽግና ጉዞ እንዲሁም የመከላከያ ሰራዊት የሀገሪቱን ሰላምና ሉዓላዊነት ለማስከበር እየፈጸመ ስለሚገኘው ታሪካዊ ተልዕኮ ማብራሪያን ሰጥተዋል። ተመላሽ ሰላም አስከባሪዎች ወደ መደበኛ ክፍላቸው ሲመለሱ በተመደቡበት ኃላፊነት ሁለገብ ዝግጁነትን በመጠበቅ ከስነ ልቦና ጀምሮ ራሳቸውን ለማንኛውም ሁኔታ ዝግጁ ማድረግና ከሌሎች አባላት ጋር በቅንጅት መስራት እንደሚጠበቅባቸው የመከላከያ ሰላም ማስከበር ማዕከል ኃላፊው አሳስበዋል። በሌላ በኩል 20ኛ ሞተራይዝድ የሰላም አስከባሪ ሻለቃ ለሁርሶ ካምፕ አንደኛ ደረጃና መለስተኛ ሁለተኛ ደረጃ ትምህርት ቤት ለሚማሩ አቅመ ደካማ ቤተሰብ ላላቸው ተማሪዎች ከ128,000 ብር በላይ የገንዘብ ድጋፍም አድርገዋል። ሰበር ዜና ሀበሻና ጊዮን ባስ ታገዱ። በመቀሌ የጊዮንና ሀበሻ ባስ ቢሮ ታግዷል። ጊዮን ባስና ሀበሻ ባስ በህዝብ ትራንስፖርት ዘርፍ በመቀሌ ከተማ ቅርንጫፍ ጽህፈት ቤት ከፍተው ሰራተኞች መድበው የመንገድ ማመላለሻ አገልግሎት ትራንስፖርት እየሰጡ መሆናቸው ይታወቃል። የትግራይ ትራንስፖርት ቢሮ ትናንት ሰኔ 26 ቀን 2018 ዓ.ም በጻፈው ደብዳቤ ጊዮን ባስና ሀበሻ ባስ ላይ አደረኩት ባለው ክትትል ለረጅም ጊዜ አገልግሎት የሚሰጡ ተሽከርካሪዎች መቆማቸውን አረጋግጫለሁ። በድርጅቱ ስም የተቀጠሩ ሰራተኞች ለሌላ ድርጅት የድለላ ስራ እየሰሩ በመገኘታቸው በስማቹ የተከፈተው ጽህፈት ቤት ከዛሬ ሰኔ 27 ቀን 2018 ዓ.ም ጀምሮ እንዲዘጉ የእገድ ደብዳቤ መጻፉን በደብዳቤ ተገልጿል። የትግራይ ወጣቶች ከመሸሽ ወደ ማጥቃት በሰሜን ምዕራብ ዞን ሜይሊ በሚባል አካባቢ ወጣቶችን በኃይል ለማፈስ የመጣው ታጣቂ ከወጣቱ በተሰነዘረ ጥቃት መሞቱ ተሰምቷል። የትግራይ ወጣት ሊገድለው የመጣውን የህወሓት ቡድን አይቀጡ ቅጣት መቅጣት ጀምሬያለሁ ብሏል። ህዝቡም ልጆቹን ሊነጥቅ የመጣውን ኃይል መምታት ጀምሯል። ዛሬ በመቀሌ ከተማ የሆነው ይህንኑ ያሳያል። ህዝቡ ወጣቱን አፍሶ የሚሄደውን የህወሓት ታጣቂ መንገድ ዘግቶ መኪናውን በድንጋይ ሲቀጠቅጥ ታይቷል። ከዛም በተጨማሪ ወጣቱ ያጸፋ እርምጃ መውሰድ ጀምሬያለሁ ብሏል። በሰሜን ምዕራብ ሜይሊ በሚባል አካባቢ ወጣቱ ላይ አፈሳ ሲፈጽሙ ከነበሩ ውስጥ አንዱ ከወጣቱ በተሰነዘረ ጥቃት መሞቱ ተገልጿል። ይህ ሰው በተደጋጋሚ ከእኩይ ስራው እንዲቆጠብ ወጣቱ በደብዳቤ በሰውም ሲመክረው ቆይቶ እምቢ በማለቱ ይህ እርምጃ እንደተወሰደበት ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የገበታ ለትውልድ ስኬት የሆነውን የአርባ ምንጭ ኮንፈረንስ ሪዞርትን መርቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የልማት ስራዎችን ማከናወኗን አጠናክራ እንደቀጠለች በመግለጽ የገበታ ለትውልድ መርሃ ግብር ያፈራውን ሌላኛው ታላቅ ስኬት የሆነውን የአርባ ምንጭ ኮንፈረንስ ሪዞርትን ዛሬ በይፋ መርቀዋል። ይህ አዲስና ዘመናዊ ሪዞርት ከ1300 በላይ ሰዎችን ማስተናገድ የሚችል ሰፊ የስብሰባ አዳራሽና በሐይቅ ላይ የተገነባ ልዩ ተንሳፋፊ ሬስቶራንትን በውስጡ ያካተተ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳስታወቁት ይህ ፕሮጀክት ከመዲናችን ባሻገር የኮንፈረንሱን ቱሪዝምን በማስፋፋት ኢትዮጵያ የዓለም አቀፍ መድረኮች ማዕከል የማድረግ ራዕይን በከፍተኛ ደረጃ ያጠናክራልን ብለዋል። ከዚህ በተጨማሪ ፕሮጀክቱ ለአካባቢያዊ ማህበረሰብ ሰፊ የስራ ዕድል መፍጠርን ችሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት መላው የሀገራችን ህዝብ፣ የዲያስፖራው አባላትና የዓለም አቀፉ ማህበረሰብ ይህንን አዲስ የሀገራችንን እንቁ ስፍራ በመጎብኘትና በመጠቀም የኢትዮጵያን አዲስ የቱሪዝምና የኮንፈረንስ ምዕራፍ በጋራ እንዲቋደሱ ጥሪያቸውን አቅርበዋል።
የኢትዮጵያ አየር መንገድ ሽልማት አገኘ። የኢትዮጵያ አየር መንገድ በ2026 የኢኖቬሽን እና ቱሪዝም ሽልማት ስነ ስርዓት ላይ የኮኔክቲቪቲ አዋርድ ሽልማት ማግኘቱን አስታውቋል። ሽልማቱን ያገኘው ከኤር ትራንስፖርት ኒውስ መሆኑን አየር መንገዱ በማህበራዊ ትስስር ገጹ አስታውቋል። ሽልማቱ የኢትዮጵያ አየር መንገድ በአፍሪካ ውስጥ ለዘረጋው የአየር ትስስርና አብሮ የመስራት ጥምረቶች እውቅና ለመስጠት ያለመ መሆኑን አየር መንገዱ አመላክቷል። በመተሐራ አዋሽ መስመር ላይ የሚገኝ ድልድይ በመደርመሱ ከፍተኛ ጉዳት ደረሰ። ከመተሐራ ወደ አዋሽ በሚወስደው መንገድ ላይ በአዋሽ ወንዝ ላይ የተገነባው ድልድይ ትናንት ሰኔ 26 ቀን 2018 ዓ.ም ተደርምሷል። አደጋው የተከሰተው አንድ የጭነት ሲኖትራክ መኪና በድልድዩ ላይ እየተሻገረ በነበረበት ወቅት ሲሆን በደረሰ መደርመስ ሳቢያ ከፍተኛ የንብረትና የሰው አካል ጉዳት ደርሷል። መረጃው እስከ ተጠናከረበት ጊዜ ድረስ የሶስት ሰዎች ሁኔታ የደረሱበት አልታወቀም። 8 ሰዎች ላይ ቀላልና ከባድ የአካል ጉዳት የደረሰባቸው ሲሆን በአስቸኳይ ወደ ሕክምና ተቋም ተወስደው የሕክምና እርዳታ እየተደረገላቸው ይገኛል። የህወሓት አመራሮች በንጹሃን ዜጎችና በወጣቶች ላይ እያካሄዱት ያለውን አስገዳጅና ኢሰብአዊ የአፈሳ ተግባር በመቃወም መላው የክልሉ ህዝብ በአንድነት በመቆም ታላቅና ታሪካዊ የእንቅስቃሴ አድማ ማድረግ መጀመሩ ታውቋል። ሰኔ 25 ቀን 2018 ዓ.ም የመቀሌ ከተማን ጨምሮ በአዲጉደምና በሌሎች በርካታ የክልሉ ከተሞች የሚኖሩ ነዋሪዎች የንግድና ተቋማትን በመዝጋትና ከቤት ባለመውጣት ሙሉ በሙሉ የእንቅስቃሴ አድማ ማድረጋቸው ተረጋግጧል። ይህ ድርጊት የትግራይ ህዝብ በህገወጥ አፈሳ ላይ ያለውን ጥልቅ ጥላቻና ተቃውሞ በአደባባይ ያሳየበት ክስተት ሆኗል። የህወሓት ቡድን ንጹሃንን በጉልበት በማፈስ ስልጣንንና አጀንዳን ለማስቀጠል የሚደረግ ጥረት በህዝብ እምቢተኝነትና አንድነት መክሸፉ አይቀሬ መሆኑ ታውቋል። የትግራይ ህዝብ ሰላምን እንጂ ጦርነትንና የኃይል አፈሳን አይፈልግም በሚል ህዝቡ አድማውን እየተቀላቀለ ይገኛል። የትግራይ ህዝብ ሰላምን እንጂ ጦርነትንና የኃይል አፈሳን አንፈልግም በሚል አድማውን እየተቀላቀለ ይገኛል። በሳዑዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ ተፈጸመ። ሌሎች 63 ዜጎችም በሞት ስጋት ላይ ይገኛሉ። በሳዑዲ አረቢያ በያዝነው የፈረንጆቹ ዓመት 2026 የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተገልጿል። እንደ መብት ተሟጋቾች ድርጅቶች ገለጻ ከሆነ በደቡብ ምዕራብ ሳዑዲ አረቢያ በሚገኘው ከሚስ ሙሻይ ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያውያን ከእጽ ጋር በተያያዙ ወንጀሎች ብቻ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋት ገልጸዋል። ሳውዲ አረቢያ በዘንድሮ ዓመት ብቻ የሞት ፍርድ የተፈጸመባቸው ሰዎች ቁጥር 100 መድረሳቸው የተረጋገጠ ሲሆን በሳዑዲ ባለስልጣናት የሞት ፍርድ ከተፈጸመባቸው 100 ሰዎች መካከል 12ቱ ኢትዮጵያውያን ሲሆኑ ቀሪዎቹ 48 ሳዑዲያውያን፣ 7 ፓኪስታናውያን፣ 6 ሱዳናውያን፣ 4 የመናውያን እና 4 ሶሪያውያን መሆናቸውን የፈረንሳይ የዜና አገልግሎት ከመንግስት መግለጫዎች በመነሳት ዘግቧል። አምነስቲ ኢንተርናሽናል ባወጣው መግለጫ በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ መጨመሩን አስፈሪ ምዕራፍ ሲል የገለጸው ሲሆን በተለይም የውጭ ሀገር ዜጎች ያልተገባ የፍርድ ሂደት ሰለባ የሆኑ መሆናቸውንም አረጋግጧል። ከ20 ሚሊዮን በላይ ሰዎች የሚታደሙበት የአያቶላህ አሊ ሀሚኒ ስርዓተ ቀብር። የኢራን የቀድሞ ጠቅላይ ሚኒስትር አያቶላህ አሊ ሀሚኒ ስርዓተ ቀብር ከነገ ጀምሮ ለ6 ቀናት ይካሄዳል። በቀብር ስነ ስርዓቱ ላይ ከ20 ሚሊዮን በላይ ሰዎች እንዲሁም ከ100 በላይ ሀገራት ተወካዮች ይታደሙበታል ተብሎ ይጠበቃል። ቴህራን በዚህ ሁነት ላይ ከአሜሪካና እስራኤል ጥቃት የሚቃጣ ከሆነ አጸፋው ከባድ ይሆናል በማለት አስጠንቅቃለች። አያቶላህ አሊ ሀሚኒ እስራኤልና አሜሪካ በኢራን ላይ በከፈቱት ጦርነት ባለፈው የካቲት ወር እስከተገደሉበት ጊዜ ድረስ ለ36 ዓመታት ሀገሪቱን መርተዋታል። አሜሪካና እስራኤል በዚህ ወቅት በኢራን ላይ ጥቃት ለመፈጸም ከሞከሩ የከፋ አጸፋ ይጠብቃቸዋል ሲሉ የሀገሪቱ ጦር ማዕከላዊ እዝ ከፍተኛ አዛዥ አሊ አብዱላሂ ዝተዋል። በሌላ በኩል አሜሪካ በመካከለኛው ምስራቅ ቀጠና እውነተኛ ሰላምና ደህንነት እንዳይሰፍን ያላትን ንቀት በተደጋጋሚ አሳይታለች ስትል ኢራን ወቀሳን አቅርባለች። የኢራን
የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ኢስማኤል ባጋይ ጎረቤቶቻችን አሜሪካና እስራኤል በእኛ ላይ ከከፈቱት ጦርነት ትምህርት ሊወስዱ ይገባል ማለታቸውን አልጀዚራ ዘግቧል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ኢስማኤል ባጋይ ጎረቤቶቻችን አሜሪካና እስራኤል በእኛ ላይ ከከፈቱት ጦርነት ትምህርት ሊወስዱ ይገባል ማለታቸውን አልጀዚራ ዘግቧል። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶል ሎታል። ምን ይሄ ብቻ የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ሚዲያ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።